በተደጋጋሚ ስለ ኢትዮጵያ ማወራ ነበረ። ስለ ኢትዮጵያ መከላከያ ሰራዊትም በተደጋጋሚ ምስጋናዬን እልካለሁ። በተለያየ ጊዜ ሀገሪቱን የተለያየ መንግስታት ወይም ደግሞ በኃላፊነት በጠቅላይ ሚኒስትር ደረጃና ህዝብ መረጣቸውን ማርመጣቸውን በግሩጫም በሴራ በህዝቡ አናት ላይ ተቀምጠው ያለፉ መንግስታት አሉ። ለምሳሌ በኃይለ ሥላሴ ጊዜ የነበረው ሰራዊት ወይም ደግሞ አርበኞች ቀኛዝማች ግራዝማች ለሀገራቸው የነበረው ፍቅርና ለሀገራቸው የከፈሉ መስዋዕትነት ሀገራቸውን ሳያስበግሩ በሚኒሊክ እንዲያውም በተለያየ ጊዜ በሀገሪቱ ላይ በነበሩ ከፍተኛ የሆኑ ስልጣን ላይ ያሉ ሰዎች ለሀገራቸው ፍቅር ስለነበራቸው ያሳለፉት ነገር ከበቂ በላይ ነው። ከበቂ በላይ ነው። መቼም የሰው ልጅ ጎዶሎ አይጠፋውም። ጎዶሎ ሊኖራቸው ይችላል። ያ ጎዶሏቸው ግን ሀገራቸውን የሚያስከዳና የባንዳነት ስራ የሚሰሩ አይደሉም። በስራቸው የነበረው ወታደርም ለሀገሩ ፍቅር አለው፣ ለሚያገለግለው ማህበረሰብም ክብር አለው። ዳር ድንበር ለማስጠበቅና ዳር ድንበር ላይ ቆሞ ለሀገሩ ሲዋደቅ ነው የምታገኘው። የመለስ ዜናዊና የመንግስቱ ኃይለማርያም የማነው ኃይለማርያም ደሳለኝና የአብይ አህመድ ጊዜ የነበረውን የኢትዮጵያ መከላከያ ሰራዊት ተብሎ ሲጨፈጭፍና ሲገድል እንዴት እንደነበረ ለማሳየት በቂ ማስረጃዎችን ማቅረብ ይቻላል። ለምሳሌ በመንግስቱ ኃይለማርያም ጊዜ የነበረው የኢትዮጵያ መከላከያ ሰራዊት ፍጹም ለሀገሩ ፍቅር ያለው ታማኝነቱን ያረጋገጠ ባንዳዎቹን አይቀጡ ቅጣት ሲቀጣ የነበረ በሴራና በተንኮል በየአካባቢው ጀነራሎች ሲሰጡ ምስኪኑን የሀገር ፍቅር ያለውን ከስር ያለውን ወታደር ዋጋ ሲያስከፍሉት እንደነበረ ብዙ መረጃዎችና ማስረጃዎችን ማቅረብ ይቻላል። ባለ 10 ዘንባባ ባለ 7 ዘንባባ እያለች ህወሓት ስትሸልማቸው የነበሩ ጀነራሎች ተብሎ የተቀመጡ አካላቶች በደርግ ጊዜ የነበረውን የመከላከያ ሰራዊት ወታደር አፈር ድሜ ያስበሉ አፈር ያስጋጡ ናቸው። የደርግ ጊዜ የነበረው መከላከያ ሰራዊት አማራ ክልል ላይ ሰሜን ላይ ህወሓት በበተነችው ጊዜ በመታችው ጊዜ ወይም ደግሞ በሴራ በተመታ ጊዜ የአማራ ክልልን ህዝብ አልበደለም። የአማራ ክልልን ህዝብ መሳሪያ ልስጣችሁና የሚበላ ስጡኝ እያለ ሲለምን እንደነበረ ታሪክም በአካባቢ በስፍራው የነበሩ ሰዎችም እኔም በቤተ ክርስቲያን በር ላይ የነበሩትንና ማዕረጋቸውን አንጥፎ ሲለምኑ የነበሩ በደርግ ጊዜ የነበሩ የኢትዮጵያ መከላከያ ሰራዊትን አባል ጀነራል ማዕረግ፣ ኮሎኔል ማዕረግ፣ 10 አለቃ፣ 100 አለቃ፣ ሻምበል፣ ብርጌድ መሪ በተለያየ ቦታ ማዕረግ ላይ ያሉ ኡራኤል ቤተክርስቲያን፣ ቦሌ መድኃኔዓለም፣ የካ ሚካኤል፣ እንጦጦ ማርያም፣ ስላሴ ቤተክርስቲያን፣ ቅዱስ ኡራኤል ቤተክርስቲያን በሚሄድበት ሰዓት አገኛቸውና አያቸው ነበረ። ለሀገራቸው የነበራቸውን ፍቅር ለሰሜኑ ህዝብ የሚበላ ስጡን እንጂ መሳሪያው የናንተ ነው ብሎ ለህዝባቸው ታማኝነታቸውን ሰጥተዋል። ሊደነቁ ይገባል። በደርግ ጊዜ የነበሩ የመከላከያ ሰራዊት ህወሓት እንዴት አርጋ እንደተበቀለቻቸውና በየቤተ ክርስቲያኑ በር ላይ እንዲለምኑ አርጋ እንዴት እንዳደረጋቸው በቂ መረጃዎችና በቂ ማስረጃዎች አሉ። ህዝቡ ምስክር ነው። እነሱም መከላከያ ላይ በዛ መከላከያ የነበሩ በየቤተ ክርስቲያን የሚሄድ ሰው በሙሉ ያውቃቸዋል። በቃ ይሄ በቂ ምስክር ነው። ከደርግ ቀጥሎ ህወሓት የሚባለው ኃይል መጣ። የህወሓት መከላከያ ሰራዊት የተባለው ህዝቡን የገዛ ወገኑን በየአደባባይ ግንባሩን እያለ ሲጨፈጭፍና ሲገል በየአካባቢው ሬሳ ሲያመርት በተለይ በ97 በነበረው የምርጫ መሸነፍ ላይ አጋዚን፣ ልዩ ኃይል፣ ኮማንዶ፣ ፌዴራል በሚል ፕላን በአደባባይ ላይ ወገኖቹን ሲጨፈጭፍና ሲገድል የነበረ ቡድን እንደነበረ የአንድ ስርዓት ወይም ደግሞ ህወሓት የሚባለው ሲም ካርድ ሆኜ ሌሎቹን ቀፎ አድርጌ እጠቀማለሁ ብሎ በቅዠት ዓለም የተነሳው ኢትዮጵያን አፍርሼ ወይ ኦርቶዶክስ ቤተክርስቲያንን አፍርሼ የራሴን ሀገር መሰርታለሁ የሚል ቅዠት ያለባቸው
የትግራይን ህዝብ ሳይሆን ከትግራይ ክልል የወጡ ጥቂት ደንባራዎች ዋጋ አስከፍለዋል። የኢትዮጵያ መከላከያ ሰራዊትን በደርግ ጊዜ የነበረውን በሴራና በክፋት በተንኮል ህዝብ በማስነሳት ዋጋ አስከፍለውታል። ይሄ ሳይታለም የተፈታ ነው። የመለስ ዜናዊ መከላከያ ሰራዊት ወገኑን ሲጨፈጭፍ እንደነበረ በቂ ማስረጃ ነው። ብዙ ንጹሐን ወደ አፈር ቀላቅሏል። የኃይለማርያም ደሳለኝ ጊዜ የነበረው መከላከያ ሰራዊት ኃይለማርያም ደሳለኝ ሚኒስትሮችን ሰብስቦ ያስታውሳለሁ፣ እዚች ሀገር ላይ ምን እንደሚፈጸም ምን እንደሚደረግ እኔ የማውቀው ጉዳይ የለም ብሎ ኃላፊነቱን ለሚኒስትሮችና በዛ ሰዓት አንኳር ነኝ ብላ ስትንቀሳቀስ ስለነበረችው ለህወሓት ኃላፊነቱን አሸክሟቸዋል። ኃይለማርያም ደሳለኝ በታሪኩ ሰራ ከተባለ ልጁን 4 ኪሎ ቤተ መንግስት ውስጥ ድሯል። ከዛ ውጪ ስልጣን ሽግግር የስልጣን ጥመኝነትን ሳይሆን ስልጣኑን በሰላም አስረክቦ ሄዷል። ኃይለማርያም ደሳለኝ ብዙ ትዝታ የለኝም። በዛ ሰዓት የነበረውን መከላከያ ሰራዊት የምታዘ የነበረው ወይም ደግሞ የዙፋን አስጠባቂ የነበረው የህወሓት የነበረ የቀጠለ ነው። የደርግ ጊዜ የነበሩት ብቃት ችሎታ ያላቸው ደርግም ዋጋ አስከፍሎ በስልጣኑ ስለመጡበት ዋጋ ያስከፈላቸው ኮሎኔሎች፣ ጀነራሎች ነበሩ። እነዛም በታሪክ ውስጥ ተመዝግበው የሚቀመጡ ናቸው። የአብይ አህመድ መከላከያ ሰራዊት ወይም ደግሞ የኦህዴድ ምንጣፍ ጎታች ብንለው ይቀላል። ዝም ብሎ በውር በድንብሩ የሀገር ቁመና የሌለው ምርኮኞች የሚመሩት እነ ብርሃኑ ጁላ ምርኮኞች የሚመሩት በአማራና በኢትዮጵያ ጥላቻ የናወዘ የሀገር ፍቅር ያላቸው የሉም እያልኩ ሳይሆን የሀገር ፍቅር ያላቸው እዛ ውስጥ ቢሆኑ በአመራር ደረጃ ላይ የተቀመጡት ግን ሀገር ምንድነው ወገን ምንድነው የሚባለውን ጠንቅቀው ማያውቁ በጥርነፋና ይሄ በተልኮ በመስጠት ንጹሐንን ከፊት እየማገዱ በገዛ ወገኖቻቸው ላይ ጭፍጨፋ የሚያደርግ አብይ አህመድ የተባለ ጄኖሳይደር በአማራ ህዝብ ላይም በትግራይ ህዝብ ላይም በኦሮሚያ ህዝብ ላይም በደቡብ ክልል በጋምቤላ ክልል በአፋር ክልል ንጹሐንን ወንበሩና ስልጣኑን ለማስጠበቅ ሲጨፈጭፍና ሲገድል ነበረ። ይሄ በቂ ማስረጃ ነው። በአብይ አህመድ ዘመን የደርግ መከላከያ ሰራዊት ወገኖቹን እህል አብሉኝ፣ የሚለበስ ስጡኝ፣ ሬንጀሬንና መሳሪያን ውሰዱ፣ ሰላም እፈልጋለሁ፣ ሰላም ነው የምፈልገው፣ ከሀገሬ ህዝብ ጋር ሳይሆን ከጠላት ጋር ነው ችግር የነበረኝ በማለት በሴራ አፈር ከድሜ ያበሩት መከላከያ ሰራዊት ሰሜን ላይ ገብቶ ምንም አላረገም። በሰላምና በፍቅር ያለው ልጆቹን ድረውለት ልጅ ድረውለት የወታደር ልጆች ሆነው እዛው የሚኖሩ አሉ። ያም ካልሆነ ወደ አዲስ አበባ የመጡ በደርግ ጊዜ የነበረው የኢትዮጵያ መከላከያ ሰራዊት ይህን ጀብዱ ፈጽሟል። በአብይ ጊዜ ግን ቪዲዮውን እንደምትመለከቱት በርከት ያሉ ንጹሐንን አማራ ክልል በብርሃኑ ጁላ ትእዛዝ ፍጹም በጥላቻ በናወዙ የኦሮሚያ ተወላጅ ወይም ደግሞ ታላቂቷን ኦሮሞን መሰርታለን፣ ኦሮሞን ሀገር እናደርጋለን፣ ኦሮሞን እንገነጥላለን የሚል የኦነግን ቅዠት ይዘው 4 ኪሎ ቤተመንግስት የተቀመጡ ሚኒልክ ቤተመንግስት የተቀመጡ የኦሮሞ ተልኮ ያልሆነ ኦሮሞን ከኢትዮጵያ ለማጣላት ወይም ደግሞ ኦሮሞን ከአማራ አባልቶ ስልጣን ላይ ለመቆየት ኦሮሞ የምትመስል ኢትዮጵያን እንሰራለን የሚል ኢትዮጵያ የሁሉም ሀገር መሆኗን ትተው የአንድ አድርገን ስልጣን ስለተቆናጠጥን ባለ ጊዜ ነን የሚል ቅዠት ያለባቸው የአብይ አህመድ መከላከያ ሰራዊት ወይም ደግሞ የአብይ አህመድ ዙፋን አስጠባቂ በአማራ ክልል ላይ ቢያንስ ከ1800 ሺህ በላይ ሴቶችን ደፍሯል። ቢያንስ በርከት ያሉ ቁጥሩ ያልታወቁ ወጣቶች ረሽነዋል። በርከት ያለ ድሮን በክልሉ ላይ አፍሰዋል። ዛሬ ደግሞ የገበሬውን ማሳማ አቃጥለዋል። ዛሬ ደግሞ የገበሬውን ምርት በቤት ውስጥ ገብተው ቪዲዮ ቀርጸው እንዴት አድርገው እንደሚያፈሱ በአደባባይ ጥላቻቸውን አሳይተውናል። ይህንን አክሰንታቸውን ለመረዳት እንደሞከርኩት በጥላቻ የናወዙ የተስፋዬ ገብረአብን የአኖሌ ሐውልት ተንተርሰው በአማራ ሕዝብና በኦርቶዶክስ ላይ ጥላቻ ያላቸው የኦሮሞን ሕዝብ የማይወክሉ ከኦሮሚያ ክልል የወጡ
ጥቂት ወንበዴና ወሮበሎች ዋጋ እያስከፈሉን ነው። ይሄን የሚመለከት አማራ፣ ይሄን እያየ ዝም የሚል አማራ ካለ ከጨፍጫፊዎችም ከገዳዮችም አንዱ ነው የሚል እምነት አለኝ። እህልና ገበታ ከፈሰሱ እህቶቻችን፣ ወንድሞቻችን፣ ህፃናቶች፣ እናቶች፣ አባቶቻችን ዋጋ እየከፈሉ መረዳት አለብን የሚላለኝ። ድል ለኢትዮጵያ፣ ድል ለፋኖ፣ ድል ለእውነት።